ቻንቸው እንደማን ናቸው? ከየት መጡ? ያልተማሩ ምንስ አሳለፉ ብለው ራሳቸውን ያስተዋውቃሉ ማለት ነው። የመጀመሪያው ምናገሩ ራስን ማስተዋወቅ። ቀጥታ የሚሄደው ወደ አባታችን ወደ መምህራችን አሐዱ አምላክ አሜን። የክርስቶስ ቤተሰቦች በእግዚአብሔር ስም እንደምን ዋላችሁ? አምላካችን የተመሰገነ የተባረከ ይሁን። ስሜ ዲያቆን ሲሳይ ተስፋ ይባላል። በ2007 ዓመተ ምህረት በጎንደር ዩኒቨርሲቲ በስታቲስቲክስ ዲፓርትመንት በማራኪ ግቢ ጉባኤ ተመርቄ ወጥቻለሁ። አሁን ከግቢ ምርቃን በኋላ በጎንደር ጉባኤ ቤቶች በግምጃ ቤት ማርያም አዲሳትን በአብይ ጊዜ ቅድስት ኪዳነ ምሕረት ብሉያትን ተምሬ አሁን ደግሞ ከኔታ ሊቀ ሊቃውንት ዕዝራ ሐዲስ ሊቃውንትን እየተማርኩ ያለው የሊቃውንት ደቀ መዝሙር ነኝ። እግዚአብሔር ቤተሰቦች እንደምን ዋላችሁ? እንኳን አደረሳችሁ። እኔ እንግዲህ እዚህ ውስጥ የምታውቁኝም ትኖራላችሁ እያስባለሁ። ሁሉ ሀገር መንደፍሮ እባላለሁ። ከጎንደር ዩኒቨርሲቲ ሶሻል ሳይንስ ውስጥ ወይም ሶሻል ማህበራዊና ስነ ሰብ ኮሌጅ የስርዓተ ጾታና ልማት ጥናት ወይም ጀንደር ኤንድ ዲቨሎፕመንት ስተዲስ ትምህርት ክፍል ኃላፊ ነኝ፣ መምህርም ነኝ። ሁላችንም እዚህ ያለነው እንግዲህ ተማሪዎች ነንና ጥያቄዎቻችን ሁላ ከተማሪ ጋር የተያያዙ ናቸው ማለት ነው። አንድ ተማሪ በግቢ ውስጥ ከፍተኛ ውጤት እንደሚያመጣ ሁሉ በመንፈሳዊ ደረጃ ደግሞ እንዴት ውጤታማ ወይንም ከፍተኛ ደረጃ ላይ መድረስ ይቻላል? በተማሪ ህይወትነት እየተኖረ እናንተስ እንዴት አለፋችሁት በዚህ መንገድ? ሰው ሲታጣ ይመለመላል ብሎ እናንተ ጀሩትና ብዙ ወንድሞች እውነት ለመናገር በህይወትም በጣም መንጓጓቸው የሌላቸው እህቶች ወንድሞች አሉ። ግን ከተጠራን አይቀር እንኳን በግቢ ጉባኤ ይቅርና በጉባኤ ቤትም ቢሆን እዛ ስኖር በዘመናዊ ትምህርት ቤት ማለፌንም የሚያቀሳውም የለም። ዛሬ እንግዲህ በአደባባይ እያስወጣችሁ ነው እናንተ። ግቢ ላይ የሚኖር ሰው ሁለቱንም ህይወቱን አጣጥሞ በሁለቱም እንዴት ውጤታማ ሆኖ ማለፍ ይችላል ነው ጉዳዩ። በሁለቱም ውጤታማ ለመሆን የግድ ትልቁና የመጀመሪያው ጊዜን ማገባቡ መጠቀም ነው። ጊዜን ማገባቡ መጠቀም የማይችል ሰው አይደለም በሁለቱ ይቅርና በአንዱም ውጤታማ መሆን አይችልም። ምንም ጥያቄ የለው። ጊዜን ማገባቡን መወጣት ከተቻለ ግን በሁለቱም ቢሆን የተሻለ ደረጃ ላይ መድረስ ይቻላል። ከምንም በላይ ትልቁ ጊዜን ማገባቡ መጠቀም ነው። እኔ ግቢ ውስጥ በነበርኩበት ሰዓት ጊዜን በትክክል እጠቀም ነበር በወቅቱ። እንደውም አሁን ነው የማልጠቀመው ማለት እችላለሁ። ብታምኑ ባታምኑ ወደ ዩኒቨርሲቲ እንደገባሁኝ ገና ዌልካም ሳይደረግ ሳንጠራ ጊዜን በአግባቡ ለመጠቀም መማር ያለብኝን ትምህርት በግቢ ጉባኤ በኩል የማገኘውን ትምህርት ሳይቀር ጀምሬ ነበርና በየትኛውም ጊዜና ሰዓት የግቢ ጉባኤ የሆነ አገልግሎትም ይሆን የትምህርት ዘርፎችም ይሆን የግድ ስለማስኬድ ያኛው ትምህርቴ ደግሞ ወደ ኋላ እንዳይልብኝ አብዛኛውን ሰዓት በዚህ የቀኑ ሰዓት ማሳልፈው ከሆነ የዛኛው ወደ ኋላ ስለሚቀርብኝ የግድ ሌሊት ላይ ያኛውን ስታገላድራለሁ ማለት ነው። የመጀመሪያ ዓመት ላይ በግቢ በነበረኝ ውጤት የመጀመሪያ ዓመት የመጀመሪያ ሴሚስተር ከዲፓርትመንታችን ራሱ አንድ ተማሪ ብቻ ነበር የበለጠኝ። አስታውሳለሁ። ስታቲስቲክስ ትንሽ እኛ በነበርንበት ሰዓት የአሁኖቹን መምህራን ባላቀም ውጤት ትንሽ ከበድ ያደርጉብን ነበርና አንድ ልጅ ብቻ ነበር 3.5 ያመጣው 3.4 ሁለተኛ ያመጣው ነበር። እና ያንን ለማድረግ እንቅልፍ የሚባል በጭራሽ በጣም ባንታሙ ግቢ ላይ የለመድኩት
የሰዓት አጠቃቀም በዚያው ገንዘብ አድርጌው ስለቀረው የግድ ሰዓቴን አጣብቤ ሁለቱንም አንድ ለማድረግ ስፈልግ ከ8 ሰዓት በኋላ ሁልጊዜም እነሳ ነበር ያኛውን ትምህርቴን ለማንበብ። አሁን ላይ ከ8 ሰዓት በኋላ የፈለገውን ይገላበጣለሁ እንጂ የፈለገውን አይዘኝም። ምክንያቱም አስለምጄዋለሁ። በነገራችን ላይ የምትቸገሩት ጥቂት ጊዜ ነው፣ በጣም ጥቂት ጊዜ። ለምሳሌ አላርም እየቀጠራችሁ ከሌሊቱ 8 ሰዓት ወይም 9 ሰዓት ላይ እየተነሳችሁ ሽንታችሁን መሽናት ብታስለምዱ ከዚያ በኋላ አላርም መቀጠር ራስ ያስፈልጋችሁ ራስ እንቀሳቀሳችሁ። ልምድ ነው። ካስለመዳችሁት ሁሉም ነገር ትችላለች። ምንም አይቻበሩ ነገር የለም። ስለዚህ ትልቁ ነገር ሁለቱንም ውጤታማ አድርጎ ለመቀጠል ሰዓትን በአግባቡ መጠቀም ያስፈልጋል። ካለመልመዳችን የተነሳ ምናልባት አይደለም 8 ሰዓት 7 ሰዓት ተነስተን ማንበብ ይቅርና 11 ሰዓቱን ተነስተን ሊያስቆሽከን ይችላል። እንባችን በአይናችን እየሞላ ሊያስቸግረን ይችል ይሆናል። ያ ግን ከልምድ አንጻር ነው። ካስለመድነው ግን ቅድም እንደነገርኳቸው ነው የሚሆነው እና ዝሮ ዝሮ በሁለቱ ውጤታማ መሆን ይቻላል። አሁን ያለውን አላወቁም። በእኛ በዱማን ጊዜ የግቢውን መዳልማን ሽልማት አጠቃላይ መዳሊያዎች የወሰዱ ነበሩት የግቢ ጉባኤ ልጆች ናቸው። እንደውም አንደኛው የወሰደችው ሴት ናት። እህታችን ወይንሸት ትባላለች። ወይንሸት አሁን ሌክቸር ናት። መቼ ተምራ ያንን መዳሊያ ለመውሰድ እንድበቃች ለሁላችን ጥያቄ ነው። አንዲት እህታችን ወደ ስላሴ ትባል ነበረች። የስታቲስቲክስ ዲፓርትመንት ተማሪ ናት። በጣም ጸላይዋል ናት። በጣም የምትታመመው ክላስ ትገባለች፣ ትማራለች። 5 ደቂቃ ከቆየች በኋላ ወይ መምህሩን በጥፊ ቃጣው ወይም ሰድባው ወጣ ትሄዳለች። ጸላይ ነሳባት እና እሷን ስትል ሁል ጊዜ ከኛ ክላስ ነበር የምትገባው። እኛ እንደውም ብዙ ጊዜ እኛ ዲፓርትመንት ልጅ መስሎኝ ይታየም ነበር። ግን እንዲያ እያለች ቀን ቀን ጸላይ ካለባቸው ሰዎች ጋር ስትዞር እያለች ሌሊት ግን ደግሞ እንቅልፍ የላትም። እንዲህም ቀጥላ ስታጠና ታድራለች። እንደዚያ ከመሆኗ የተነሳ በውጤቱ ከሷ የደረሰባት አልነበረም። የመጀመሪያ ፈቃድ እሷ ነበረች እና ዞሮ ዞሮ ጊዜን በአግባቡ መጠቀም ካለ ውጤታማ መሆን ይቻላል። ሌሎች ብዙ ጉዳዮች ስለሚኖሩ እሺ መምህራችን ከተናገሩት ተጨማሪ ያው ዋነኛው ጊዜን በአግባቡ መጠቀም እንደሆነ ተናግረዋል። ከዛ ተጨማሪ ግን የመጡበትን ዓላማና ዓላማችን ምንድነው? የመጣንበት ዓላማ ምንድነው? ሰማያዊ ምድራዊ ዓላማችን ምንድነው? ሰማያዊ እንደምታውቀው መንግስቱ መውረስ ነው አይደለም? ስለዚህ ለሰማያዊ መንግስቱን ለማስ የሚያበቃንን ስራ መስራት ነው። የምድራዊ ደግሞ እንደሚታወቀው የስጋዊ ነገሮችን በአጠቃላይ የመጣንበት ዓላማ አካዳሚክስ ጋር በተያያዙ ጉዳዮች ሁለቱንም አጣጥሞ ማስኬድ ነው። መምህራችን ሲናገሩ እንደነበሩት እንግዲህ ብዙ ነገሮች በተሞክሮ በልምምድ ሊመጡ ነገራቸው ክርስትና ይሄ አካዳሚክስም ቢሆን መቀመጥ ይሰማል። ግን ይሰማ ማንበብም በተሞክሮ በልምምድ ጊዜ መጠቀም በልምምድ ነው እንጂ እንዲሁ ዝም ብሎ የሚመጣ አይደለም። ስለዚህ እያንዳንዱን ነገር በመለማመድ የመንፈሳዊንም የዓለማዊንም ጎን ለጎን በማስኬድ ዓላማችን አውቀን የት መድረስ እንዳለብን ግባችን ማስቀመጥ አለብን ማለት ነው። ከዛ በተጨማሪ በዋነኝነት የዓላማ ጓደኛ መምረጥም ያስፈልጋል። ለምሳሌ አብረን የምንኖርበት ሰው ምንድን ነው የሚሰራው? ምን መንገድ ያሳየናል? የተሻለ ጓደኛ ቢቻል ማግኘት ጥሩ ነው። ከኛ ቀደም ብሎ ከኛ የሚመራን የተሻለ ጓደኛ ያን ስላችሁ ያው የቤታችን አትዩ እያልኩን አይደለም። የተሻለ ሰው እናንተ መንገድ የሚያሳያችሁ እናንተ ደግሞ ለሌላው ሮል ሞዴል የምትሆኑበትን መንገድ ማመቻቸት ግድ ይላል። ስለዚህ በዋነኝነት ዓላማን ማወቅ ነው። ከዛ ደግሞ ጓደኛን መምረጥ የምንሄድበትን መንገድ ማወቅ ነው። ስለዚህ በዚህ መሰረት ዋናው
ዓላማችን ምንድን ነው የሚለው ካወቅን ያንን ነገር መድረስን ግባችን ማስፈጸም እንችላለን ማለት ነው። ስለዚህ ዓላማችንና ዓላማችን ብቻ አትኩሮት ከዚህ የመጣንበት ወላጆቻችን እኛን አምነው እናንተን ሲርቁ እኛ እናንተን ልናበቃ እናንተ ደግሞ ማብቃት ሲባል እንግዲህ የራስ ጥረትም እንዳለ ሆኖ ሁለታችንም ተግባብተን እናንተ ዓላማ ላይ እንድትደርሱ የተሻለ ፍሬ አፍርተን የጋራ ስራ እንድንሰራ የተሻለ ዓላማ እንድንሆን ስለሆነ የመጣንበትን ዓላማ ማወቅ ትልቁ ነገር ነውና ሁላችንም በመጣንበት ዓላማ ጸንተን እንድንቀጥል አደራዬን በዚህ ማስተላለፋል። ቴክኖሎጂን በመጠቀም ምን አይነት ችሎታዎችን ምን አይነት እውቀቶችን በዘመኑ ልናገኝና ልናጎለብት ይገባል ብላችሁ ትመክሩናላችሁ? ከምንማረው ትምህርት በተጨማሪ ማለት ነው። ለምሳሌ የኢንፎርማቲክስ ዲፓርትመንት ተማሪ ካለ ኮምፒውተር ሳይንስ ሊሆን ይችላል፣ ኢንፎርሜሽን ሲስተም ሊሆን ይችላል፣ ሌሎችም እንደዛው። ከነዚህ በተጨማሪ ምን አይነት ችሎታዎችን ስኪሎችን ይዘን መውጣት አለብን በዚህ በዘመናዊ ዘመን ማለት ነው። ዲፓርትመንታችን እንዳለ ሆኖ ከዲፓርትመንታችን ውጭ ደግሞ ምናልባት ካለንበት ቴክኖሎጂ መራቀቅ የተነሳ አንጻር እንዴት ተጨማሪ ነገሮችን ውጤታማ አድርገን ማስኬድ እንችላለን መሰለኝ። እንደምታውቁት ቴክኖሎጂው ከጊዜ ወደ ጊዜ እየሰፋ እያደገ መጥቷል። አሁን እኛ 10 ዓመት 2007 ማለት አሁን 11 ዓመታችን። በ11 ዓመት ውስጥ እንኳን ያለው ልዩነት ቀላል የሚባል አይደለም። በ11 ዓመት ውስጥ እንኳን በእርግጠኝነት አሁን እኛ በነበርንበት ሰዓት የግቢ ጉባኤው እንኳን ትልቁ የገቢ ምንጩ ኮፒ ነበር። አንዳንድ ኮፒ በጣም ትልቁ ገቢ ምንጩ ነበረ። አሁን ላይ ያን በዛ የሚሆን አይመስለኝም። ምክንያቱም አሁን ሁሉም ስልክ ተጠቃሚ ስለሆነ አብዛኛው ሰው አንዳንድ ኮፒ ለማድረግ የሚቸገር አይደለም በእርግጠኝነት ማለት ነው። ስለዚህ በዲፓርትመንቱ ውጤታማ ለመሆን እንደነገርኳችሁ በዋናነት ብዙዎቹ ሃንዳውት እንኳን ሳይቀር የሚያወጡበት በተለይ ከገጠር ይመጡት ይበዛሉና የግቢ ጉባኤዎች ከገጠር የሚመጡት ደግሞ የገጠሩ ማህበረሰብ እናት አባቶቻችን ያን ያክል ለሳንቲም ያላቸውን ቦታ ሁላችንም እናውቃለን። ምናልባት መስከረም ላይ ስንመጣ እረፍት የሚደን ስንመለስ ከሚሰጡን ወጭ በተጨማሪ በየሰዓቱ ለሃንዳውት ለምን ያስፈልጋቸዋል ብለው ብዙ የሚጎበኙን አይደለም። እንደዛ ከመሆኑ የተነሳ ብዙ የገጠር ልጆች በተለይ በጎን የሚያግዛቸው ወንድም ከሌለ ሃንዳውት እንኳን ሳይቀር የሚያወጡበት እያጡ አንዳንድ ወንድሞቻቸው ሃንዳውት አውጥተው ሲያነቡ አምሽተው መጥተው በሚጠኙበት ሰዓት እስከዚያ እነሱ አረፍ ብለው የእነሱን ሃንዳውት የሚጠቀሙ ወንድሞች እህቶች አሉ። አሁን ይህ ችግር የለም በእርግጠኝነት ማለት ነው። ሁሉም ስልክ ስላለው ሃንዳውቶቹም በእርግጠኝነት በስልክ እንደሚሆኑ ተስፋ አደርጋለሁ። ያለው እነዚያ ናቸው እና ምንም አይነት ችግር ስለሌለ ከዚህ አንጻር አሁን ላይ ማንኛውም ሰው በዲፓርትመንቱ ውጤታማ የመሆኑ ጉዳይ የማንበቡ ጉዳይ ምንም ያን ያክል የሚያስጨንቅ አይደለም። በዚህ አይቸገርም። ከዚህ ውጭ ባሉት ነገሮች ግን እንዴት ውጤታማ ሆኖ መቀጠል ይቻላል? ለምሳሌ ከዲፓርትመንቱ ውጭ ለምሳሌ በአብነቱ ወይም ደግሞ በዘመናዊው በቤተክርስቲያን ዘርፎች ብንሄድ ዘመናዊ መንገድ ተጠቅመን መምህር እንኳን ሳያስፈልገን ቤታችን ላይ ቁጭ ብለን ሚሞሪዎችን በማዳመጥ አንዳንድ ቀን የግድ መምህራን ስለሚያስፈልጉ ከመምህራን የተወሰነ ሰዓት 30 ደቂቃ 40 ደቂቃ 1 ሰዓት ያልበለጡ ጊዜያትን እያገኘን ከዚያ ውጭ ግን ከእጃችን ላይ ባለው ቴክኖሎጂ ተጠቅመን ብዙ ነገሮችን ማንበብ እና ማግኘት እንችላለን። አሁን እንደምታውቁት ማንኛውንም ጽሑፍ የማንኛውንም ሊቅ መልእክት የትኛውንም ሳይንስና ምርምር ማግኘት መፈልግ ከእጃችን ላይ ነው ያለው። ሁሉ ነገር ከእጃችን ላይ ነው ያለው እና ስለዚህ በእጃችን ያለውን ነገር ተጠቅመን ሕይወትን ማግኘት እንችላለን። ከእጃችን ላይ ያለውን ነገር ተጠቅመን ሞትንም ማግኘት እንችላለን። ስለዚህ ዙሮ
በእጃችን ላይ ብዙ ጸጋዎች አሁን ላይ አሉ። እንደዚያ ከመሆኑ የተነሳ ሞታችንም ህይወታችንም አሁን ከእጃችን ላይ ነው። ስለዚህ በእጃችን ላይ ያለውን ቴክኖሎጂ በትክክል መጠቀም የምንችል ከሆነ ከዲፓርትመንታችን ውጭ ያሉ በርካታ ነገሮችን ማጠቀም እንችላለን፣ ማግኘት እንችላለን እና ዋናው ከእጃችን ላይ ያለው ነገር በሚገባ እንጠቀምበት ነው። በግቢ ውስጥ በበጎ ፈቃድ አገልግሎት ወይም በመንፈሳዊ ደግሞ በግቢ ውስጥ ማለትም በዩኒቨርሲቲ ውስጥ ደግሞ የተለያዩ እንትኖች አሉ፣ ክበባቶች አሉ። እነዚያ ውስጥ ከመሳተፍና እንደዚሁም ደግሞ በግቢ ጉባኤ ውስጥ የተለያዩ ክፍላቶች አሉ፣ ንዑሳን ክፍላት ማለት ነው። እነዚያ ውስጥ በመሳተፍ ሰዎች እንዴት የራሳቸውን መልካም ስብዕና መገንባት ይችላል? ጥቅሙስ ምን ያክል ነው? እናንተስ በዚያ ያለፋችሁበትንና የተጠቀማችሁበት ምን ያክል ነው የሚለውን ነገር እንደው ብታብራሩልን። አመሰግናለሁ። ምንድነው የአሁኑ ጥያቄ? አገልግሎት በመንፈሳዊ ህይወትና በዓለማዊ ህይወት ብለን ጠቅልለን ብናደርግ ይሻላል ብዬ አስባለሁ። እንዳጠቃላይ እንግዲህ የራሴን ተሞክሮ በመጀመሪያው ስጀምርላችሁ እኔ እንግዲህ ቅድም አልገለጽኩላችሁም። የተመረኩት በ2008 ነው። ጎንደር ዩኒቨርሲቲ እዚህ ነው የተመረኩት። ዲግሪንም ማስተርሴንም እዚህ ነው የተማርኩት። ያው እዚህ የዛን ጊዜ ሰቅሎ መቅረትም ስለነበረ በዛን ጊዜ ያው በዛ ነው 3ቱንም ዓመት ሰርቲፋይድ ሆኜ ነው ያለፍኩት። በዛ መልኩ እዛው ሰቅዬ ቀርቻለሁ። ከዛ እንደወጣው ልክ በግቢ ጉባኤ ቆይታዬ የአባላት ጉዳይ ክፍል ንዑስ ክፍል ጽዋ ንዑስ ክፍል ተጣሪ ነበርኩ። እዚህ በዛን ሰዓት ማድረጋቸው የነበሩ ነገሮች ምንድን ናቸው? በዋነኝነት በቻልኩት መጠን ጊዜን አላባክንም። ወጣሁኝ፣ ቤተክርስቲያን ነው ገባሁኝ፣ ላይብረሪ ነው የምገኘው ወይም ደግሞ ከዚህ አዳራሽ ነው የምገኘው ማለት ነው። ስለዚህ በዛ በነበርኩበት ወቅት በተቻለ መጠን ጊዜን በመጠቀም የተለያዩ አገልግሎቶችም በአካዳሚክሱም ጊዜ የሚሰራ አድርግም ነበረ። ስለዚህ በዓለማዊ ጉዳይ ወይም በዓለማዊ የትምህርት ዘርፍ እንዴት ውጤታማ መሆን ይቻላል ነው አይደለም? አገልግሎታችን እንዴት ማሳለፍ ይቻላል፣ እንዴት አሳለፋችሁት ነው። ስለዚህ እኔ እንደግሌ በዓለማዊው ሁሌም ጠዋትም ቀንም ጊዜን እጠቀማለሁ። ብዙ ጊዜ የቀን ንባብ አልወድም። ቀን ላይ የሆነ ቦታዎች ላይ እንጌጅ አድርጌ መዋል ምናምን ብዙ እኔ ተሞክሮ የሌሊት ግን በጣም እንትን አለ ኤክስፒሪየንስ አለ የማንበብ ማለት ነው። ቀን እንደምታውቁት በጣም ለጽሞና ይመቻል። ብዙ ነገሮችን ጸጥ ብሎ ለማንበብም ሌሎችም ለመስራት ይመቻል እና ሌሊት ነው ብዙ ጊዜ የምጠቀመው። ስለዚህ ምንድነው እናንተም እንድታደርጉ የምፈልገው ጊዜያችሁን በአግባቡ ተጠቅማችሁ አካዳሚካሊውን ከጓደኞቻችሁ ጋር የተሻለ ጓደኛ ጋር ቅድም እንዳልኳችሁ አብራችሁ በማንበብ በመረዳዳት በመተሳሰብ ጓደኛ መምረጥ የሚለው በነገራችን ላይ በጣም ወሳኝና ወሳኝ ጉዳይ ነው። የምትውሉበት ይወስናችኋል። ጓደኛችሁ የማይሆን ቦታ አብሮ የሚያውላችሁ ከሆነ አላማችሁ የተዛባ ነው የሚሆንና ጓደኛችሁን መርጣችሁ በአካዳሚክስም በጋራ እየተረዳዳችሁ ማንበብ መንፈሳዊ ቅናት እንዲኖራችሁ ይገባል። ለተሻለ ነገር መቀናናት እንጂ ለክፋት መቀናናት አይደለም አይጠቅምም። እዚህ ግቢ ነው እንደምታውቁት እንግዲህ ድሮ ስኬል የሚባል ነበር አይደል? ግሬድ ያያዝ አሁን ላይ ሁሉም ሰው 85 እና በላይ ቢያመጣ ይሄ ማምጣት ይችላል። ስለዚህ ሁሉም ሰው እየተረዳዳ ማለፍ አለበት። እንደ መንፈሳዊነት ደግሞ እኔ እውነት ለመናገር እዚህ ግቢ የሚቆጩኝ ነገሮች አሉ አሁን ላይ ሳስባቸው ማለት ነው። ያው እንዳልኳችሁ ይሄን ውስጥ የጽዋ ንዑስ ክፍል ተጣሪ ነበርኩ። ግን በዛን ሰዓት ብዙ የአብነት ትምህርቶች የተለያዩ ነገሮች መማር እፈልግ ነበር። ግን ፍራቻ ነበር በሰዓቱ። አንደኛ ዓመትና ሁለተኛ ዓመት እያለሁ በጣም እፈራለሁ። እዚህ ግቢ ለመምጣት መጥቼ አብነት ተማሪዎች ጋር ለመማር በጣም ይከብደኛል፣ እፈራለሁ። እንዴት ነው ተቀላቀየ አቱ ገጽ የምጀምረው ብዬ በጣም ጨንቀኝ ነበርና በኋላ ላይ ነው ልወጣ ስል በጣም እየቆጨኝ ሲመጣ ልክ ሰከንድ ሴሚስተር ሰርዴር ላይ ማለት ነው። ያኔ በጣም ተጸጸትኩኝ። ብዙዎቹ ዳዊት ተምረው ሲወጡ የተለያየ ተምረው ሲወጡ በጣም ተቆጨውና የዛን ጊዜ ያው ጀምሬ ግን ያው ማክሰኞ ውዳሴ ማርያም እንደጀመርኩ ደግሞ ያው ሪሰርች ደረሰ። በዛ አማካኝነት አቋረጥኩት። ግን ልላችሁ የምፈልገው ላይ ምንድነው ግቢ ህይወትን ተጠቀሙበት። የእውነት ነው የምላችሁ። እግዚአብሔር ይመስገን እኔ ወጥቼ ምድሉን አላጣሁትም። ከዚህ ስለሆንኩ ብዙ መምህራኖች አሉ። እንደምታውቁት ጎንደር የሊቃውንት ሀገር ነው። እግዚአብሔር ይመስገን በቻልኩት መጠን የምፈልገውን ተምሬያለሁ።
ግን ደግሞ እዚህ ላይ የምትማሩትና ውጭ ላይ የምትማሩት አይገናኝም። እዚህ ላይ የምትማሩት ጊዜያችሁን በአግባቡ ትጠቀማላችሁ። መንፈሳዊ ቅናትም አለ በራሱ ማለት ነው። ስለዚህ በተቻለ መጠን ክረምትም እየጨመራችሁ የሚመቻችላችሁ ካላችሁ ክረምትም እየቀረማችሁ የተለያዩ መንፈሳዊ መጽሐፍትን በማንበብ እንዲሁም ደግሞ አብነት ትምህርቶችን በመማር እዚሁ ብታሳልፉ መልካም ነው እላለሁ። ስለዚህ ጊዜያችሁን በአግባቡ ተጠቀሙበት። ፍርሃት ለመንፈሳዊነት አይጠቅምም፣ ሊያከስረን እንጂ ሊጠቅመን ስለማይሆን ማለት ነው። ስለዚህ የመንፈሳዊነት ህይወታችሁን ጊዜያችሁን በአግባቡ ተጠቀሙ። አዳዲስ የሚመጡ አባላትንም እናንተን ተከትሎ የተሻለ ደረጃ እንዲደርሱ አድርጉ። ስለዚህ ይህ ከኛ የሚጠበቅ ስለሆነ ጊዜያችሁን በአግባቡ ተጠቀማችሁ የአብነት ትምህርታችሁን ተማሩ፣ ዳዊታችሁን ተማሩ። የተለያዩ መጽሐፍትን ላይብረሪ ላላችሁ እግዚአብሔር ይመስገን አንብቡ። ህይወታችሁን ወደ እግዚአብሔር ማስጠጋት የምትችሉት መጽሐፍትን ጓደኛ ማድረግ ስትችሉ ነው። መጽሐፍት ሆነን ለመናገር ከሰው ጓደኝነት ይበልጣል። ህይወታችሁን ጋይድ እያደረገ እየመራ የተሻለ ቦታ እንድትደርሱ ያደርጋችኋልና ለተሻለ ለህይወት ማር ለተሻለ ለብቃት የምትደርሱበት በዛ መንገድ ነውና በሁለቱም በኩል የተሳለ ስለት ኦምኒቨርስ ታውቃላችሁ አይደል? ሁለበል እውቀትን ማይመርጥ ማለት ነው። ያ ማለት ስላችሁ ግን ማይጠቅመውን አግበስብሱ እያልኩ አይደለም። መቼም የሚጠቅማችሁ ሁሉ ተማሩ፣ እወቁ። ነገ የምትፈለጉበትን አቅጣጫ አታውቁትም። በየትኛውም አቅጣጫ የምትማሩት ሁሉ ሊጠቅማችሁ ይችላልና ሁሉንም ጊዜያችሁን በአግባቡ ተጠቅማችሁ ለመማር ሞክሩ ነው የምለው። እንዴት ታገለግሉ ነበር የሚለው በደንብ ስሙ። እግዚአብሔር በሚያውቀው ግቢ ላይ በንጽህና እናገለግል ነበር። በጣም በንጽህና በግቢ ጉባኤ ህይወት አልፌ ቀጣይ በቤተክርስቲያኗ የአገልግሎት ዘርፍ ስሰማራ እንዴት ማገልገል እንደምችል ግን እንጃ የምችል አይመስለኝም። ምክንያቱም በጣም ይገርመኛል። በእያንዳንዷ የግቢ ጉባኤ አገልግሎት ላይ የታማኝነታችን ጉዳይ እጅግ በጣም ልክ አልነበሩ፣ ገደብ አልነበሩ። እኔ አሁን ከማደርጋቸው የአገልግሎት ዘርፎች አንዳንድ ነገር ልንገራችሁ። ግቢ ጉባኤውን ለማገልገል ለምሳሌ አንዱ ከግቢ ጉባኤ አገልግሎት የሙያ ዘርፍ ነው። ታውቃላችሁ፣ የግቢ ጉባኤ ሙያ ክፍል መጻሕፍትን ይሰበስባል። ምደጉስ ደግሞ እኔ ነኝ። የሚገርመው እዚህ መጥቼ ብደጉስ ችግር የለም። ምደጉሰው የት እንደነበር ታውቃላችሁ? ግቢ ነበር፣ ዶርሜ ላይ ነበር ስደጉስ ማድረው። የሚደጎሰው ደግሞ አሁን ባለው ቆዳ ቢሆን ችግር የለው፣ አይሸትም። በምን ነበር የሚደጉሰው? በከብት ቆዳ ነው። ልጆች በጣም ስለሚሰቀቁ በበረንዳውኜ ሌሊት ይደጉሳለሁ። አንዳንድ ቀን እየተሰማቸው ሽታው እንትን እያላቸው አንድ እንደውም ትግራይ ላይ ያለ አንድ ሰሎሞን ነው ወንድሜ ነበር። እዚህ ቤት አይጥ ሙቷል ብሎ ሌሊት ተነስቶ ሌላ ዶርም ያደረበት ጊዜ ነበር እና ሁል ጊዜ ሌሊት ሲደጉስ አድራለሁ። የማን መጽሐፍ ነው? የግቢ ጉባኤው ነው። የግቢ ጉባኤው ይሄን አይደለም። የራሴ አንድ ሰዓታት ኑራኝ ያችን እንኳን የግድ ቆዳ የግቢ ጉባኤ ስለሆነ በብር ነው የደጎስኳት። አስታውሳለሁ። ማስታወሻ ይሄን አስቡት። ሰዎች አይደለም ለግቢ ጉባኤ ስለሆነ አገልግሎቱ ከግል ዲፓርትመንት ጨረታ ታውቃላችሁ አይደል? ነው እናንተ አልነበረም። ይሄን ህንፃ ያስጀምር ነው እኛ ነን። መሰረት ድንጋይ የተቀመጠው በእኛ ጊዜ ነበረ። የዲፓርትመንት ጨረታ ነበረ። በዲፓርትመንት ጨረታ ሁለተኛ ዓመት ላይ ተወካይ ነበርኩኝ። የኛ ዲፓርትመንት የግድ አሸናፊ እንዲሆን በሚል አስታውሳለሁ። ከቡኬ ላይ 5000 ብር ነበረችኝ። ያችን 5000 ብር አውጥቼ መጽሐፍ ገዝቼ የዲፓርትመንት ልጆችን ማታ እየመደብኩኝ ከዩኒቨርሲቲው በር ላይ አንድ የፖሊስ እንትን ነበረች፣ ቢሮ ነበረች። መጽሐፉን ከነሱ እያሳደርነ ሌሊት ማታ በጣም እንሸጥ ነበረ። እዚህ ደግሞ ይሄ መጽሐፍ የሚሸጡና የቅጣት ክፍሎች ደግሞ እነሱ ደግሞ አንዳንድ ይቃወሙ ነበር፣ ግን ያው ነበረ። እንደዚያ እያደረግን ሌት ተቀን እንደምን ስለነበረ በዲፓርትመንት ጨረታ የመጀመሪያው ዓመት አንደኛ ተሸላሚ እኛ ነበር።
እንደውም ዛሬ ሰብራችሁት ካልሆነ ሽልማቱ ራሱ አለን። የሁለቱም ዓመት አለን። ሁለቱም ዓመት አንደኛ ዓመት ሁለተኛ ዓመት ሁለተኛ ዓመት አይቲ ዲፓርትመንት በልተውናል እና ሌት ተቀን እረፍት የለንም። እንደዛ ያደረግ እናገለግላለን። ይሄንን ማደርገው ደግሞ ቅድም እንደነገርኳችሁ ግቢ ገብቼ ዌልካም ሳይጠራ አብነት ትምህርት ቅኔ ጀመርኩኝ። ገና ዌልካም አልተጠራም፣ ሳይጠራ ነው የቅኔ ጀመርኩት። ስመጣም ከዚያ ትንሽ ቅኔ ጉባኤ ቃና ጀምሬ ስለነበረ መጽሐፌን ይዤ መጣሁ። ቀጥታ ዓላማ እሱ ነበረ፣ እዚህ እሱ አረም ነበረ። ከዚያ ደግሞ ሌሊት ሰዓታት ስላልተማርኩ ሰዓታት መማር አለብኝ ብዬ ሁለተኛ ዓመት ግማሽ ላይ ጨረስኩኝ ቅኔን ተቀኘው። ከዚያ በኋላ ሙሉ ከገባው ጊዜ ጀምሮ እስከ 3 ዓመት ሲጨርስ ነንካፌ ነበርኩ። አንደኛ ዓመትና ሁለተኛ ዓመት ግማሹን በእያንዳንዷ ወር የኮስት ሼሪንግ ስትመጣ ብር ስትመጣ መጽሐፍ ነበር የምገዛ። ማስታወሻ በኮስት ሼሪንግ ማለት ነው። በጣም የሚገርማችሁ ግቢ ስገባ 25 ኪሎ በሶ ነው ተሸክሜ የምገባው እና ሁል ጊዜ የምመገበው በሶ ነው። ጓደኞቼ ስበላ ሳይ ይሰቀቃሉ። አይሰለችም ይላል። ዳቦም ደግሞ እየገዛሁ አይደለም የምበላው። ለግቢ ጉባኤ ስለምናወጣ ጧት ያደረ ዳቦ ይደርቅ ምናምን ስለምናወጣ እሷን እያወጣሁ ይበላለኝ። ከዛ በኋላ አንዳንድ ቀን እገዛለሁ። ሁል ጊዜ በሶ ነው። አንዳንድ ቀን ጓደኞቼ ወጣ ብለው ምግብ ከተመገቡ ያወጡልኛል። ለኔ እሱን አደርጋለሁ እና በሶ ነበር እንበላ። ሁለተኛ ዓመት ግማሽ በኋላ ግን ያችለችኝ እንደማወዜን ያች ኮስት ሼሪንግ ብሬን አወጣና ቅኔንም ስለተቀኘውን ትምህርቴን ቀደለልኝ ብዬ አንድ የኔታ ልዑል የሚባለው የቅዳሴ አድራሽ ነበሩ። 450 ብር ነበር የኮስት ሼሪንግ ብር። እርሷን ለሳቸው እየከፈልኩ አንድ ዓመት ደግሞ ሰዓታት ተማርኩኝ። ደግሞ ሰዓታትና ቅዳሴ ከሳች የቦር እየከፈልኩ ማለት ነው እና በጣም ራብ ይርበኝ ነበር። በነገራችን ይርበኛል፣ ምንም ጥያቄ የለው። ግን ዓላማ ስላለኝ ዓላማዬን ለማሳካት ስለሆነ ሌት ተቀን እንደዚህ እደክማለሁ። አገልግሎት ግን በየትኛውም ጊዜና ሰዓት እንደውም ብዙ ወንድሞች የሚጎዱት ከአብነት ትምህርት ወደ ስራ አስፈጻሚነት ሲመጡ ሙሉ በሙሉ አብነቱን ያቆሙታል። እኔ ሁለተኛ ዓመት ላይ የግቢ ጉባኤው የሶስተኛ ዓመት ማለት ነው የህንፃ አሰሪ ኮሚቴ ሰብሳቢ ነበርኩት። ግን ያም ሆኖ ግን ቅኔም ይሁን ሰዓታት የሚሆን የምማራቸው ትምህርቶች አንድም አይቋርጥብኝ ነበር እና አገልግሎትን በትክክል ለእግዚአብሔር ብለን ይገርማችሁ በራሴ ብር እንኳን ሳይቀር መጻሕፍትን እያመጣው እንደዛ እየሰራው ለግቢ ጉባኤው አገልግሎት ስልክ መደውል ካስፈለገኝ 5 ሳንቲም ከዛች አይሆንም፣ አይታሰብም። እና በጣም በንጽህና እናገለግል ነበር። ያን ጊዜ የነበረው አገልግሎት ልዩ ነበር። የግቢ ጉባኤ አገልግሎት የእንታ ላይኩን መምህር ላይኩን ብርሃኑ አስታውሳቸዋለሁ። አንድ ጊዜ እንዲህ አይነት ጉባኤ ተዘጋጅቶ መጥቶ ከግቢ ሳትወጡ ምን አለ ሁላችሁም ብትሞቱ አሉ። ይገርም ማለት ነው። ከዛ በኋላ ተማሪው ድንግጥ አለ። ስለምትሰርቁ እኮ ነው አሉ። ይገርም ማለት ነው። ስለምትሰርቁ እኮ ነው አሉ። የግቢ ጉባኤ አገልግሎት በጣም ንጽህና የተሞላበት ነው። ተንኮል የለበትም፣ ክፋት የለበትም። ስለዚህ ከዚህ አንፃር በንጽህና ሆነን ካገለገልን ያ አገልግሎት ደግሞ ተከትሎ እንሄዳል። ተከትሎ ስለሚሄደው ሌላ ጉዳይ ራሱን ችሎ ጥያቄ ሲኖረው በኋላ እመጣላችኋለሁ። ድሮ ግን በንጽህና በሚገባ ጊዜያችን ተጠቅመን ግቢ ጉባኤውን እንዲህ እናገለግል ነበር። እናንተም እንዲሁ አገልግሉ ነው። መሰናክሎች ወይንም እንቅፋቶች እንዴት አድርገን እንለፋቸው፣ እናንተስ እንዴት አለፋችኋቸው የሚል ይሆናል። ስንነሳ በመካከል ብዙ መሰናክሎች ይኖራል። መሰናክሎቹ ግን አብዛኛዎቹ የሚመጡት ከውስጥም ይመጣሉ መነጫሉ፣ ከውጭ ይመነጫሉ። ግን ከውስጥ የሚመነጨው ኃይል ጠንካራ ከሆነ ከውጭ የሚመጣውን ይመክተዋል። ያ ማለት ከውስጥ የሚመነጨው ማለት የምናገለግለው ለምን እንደሆነ ለማን እንደሆነ ካመን ከውጭ የሚመጣውን ኃይል እንቋቋመዋለን። ለምሳሌ በአገልግሎት መካከል አለመግባባት ይፈጠራል። ምንም ጥያቄ የለም። አለመግባባት ይፈጠራል። አንዱ የሌላኛውን አገልግሎት ዝቅ አድርጎ ማየት፣ መንቀፍ፣ ሱቻለ ባልሰራው ባላሰበው ባላደረገው ነገርም ቢሆን አድርጋል ተብሎ መከሰስን መነቀፍን መኖርም ሊኖር ይችላል። ግን ከውስጥ የሚመነጨው ኃይል መንፈሳዊ ከሆነ ያ ማለት የማገለግለው ለማን ነው፣ አገልግዬ የማገኘው ምንድን ነው የሚለው እንጂ በትክክል ከተረዳን
ከውጭ የመጣውን ሁሉ እንመግበዋለን፣ እንቋቋመዋለን። ሊቁ አባ ሕርያቆስ ስለ አገልግሎት ማንን እንደምናገለግል ሲናገር ቅዳሴ ማርያም የመጨረሻውን አንቀጽ ሳነሳ ዘንተ ቅዳሴ ዘይቄድስ ካህን አኮ ማርያም ዘይቄድስ አላ ውእቱ ይትቄድስ ወእለ ሰምዕዎ ሁሎም ይትቄደሱ እስመ እግዝእትነ ማርያም ቅድስት ይእቲ ይላታል። እመቤታችንም አገለግላለሁ የሚል ሰው ቢኖር ቀድሳለሁ የሚል ካህን ቢኖር እመቤታችን የቀደሰ አይምሰለው። ቀደስክ አይበል፣ አገለገልኩ አይበል። ራሱን አገለገል፣ ራሱን ቀደሰ እንጂ። ለምን? እመቤታችንስ ምንጊዜም ቅድስት ናት፣ ንጽሕት ናት ይላል። ስለዚህ ሰው ምንጊዜም የሚያገለግለው ራሱን ነው። አገልግሎቱን ቢያቆመው ዞር የሚጎዳ ይመስለዋል፣ ግን አይጎዳም። አገልጋይ ካለ ተገልጋይ ምንጊዜም ቢሆን ይጎዳል። እረኛ እረኝነቱን ሲያቆም በጎቹ ሊበሉበት ይችላሉ፣ ባለቤቱ ይጎዳል። ክርስቶስ ግን እኛ አገልግሎቱን ብናቆመው ምንጎዳው ምንከስረው እኛ እንጂ እሱ አይደለም። ከዚህ አንጻር የግድ ምናገለግል ማንም እንደሆነ በትክክል አምነን የምናገለግል ከሆነ የትኛውም ፈተና ይመጣ ምን ወደኋላ መንገድ የለም። አንዳንድ ጊዜ አሁን ምግብ ብናገኝ አንድ ሰው ብናገለግል መስሎን ለምሳሌ ትምህርት ክፍል ኃላፊ ሊሆን ይችላል። ኃላፊው ከታች ያሉትን በተዋረድ ያሉትን አገልጋዮች በሆነ ነገር ቢነቅፋቸው መስማት ሊሄዱ ይችላል። ያ ማለት የሚያገለግሉት ያለን ሰው ነው ማለት ነው። እግዚአብሔር ከሆነ ግን በየትኛውም ጊዜ ነሳት ምን አይደለም ማለት መከራውን የምንሰጠቅ አይደለም። እዚያ ላይ ክርስትና የሚወስለ ያለው የምን ህይወት ነው? የመከራ ህይወት ነው። ስለ ጌታችን እኮ ሲናገር በዕለተ ሐሙስ ስጋውና ደሙን ቀምሶ አቀመሳቸው ነው አይደል? ቀምሶ ያቀመሳቸው እኮ ስጋውና ደሙን አይደለም፣ መከራውን ቀምሶ ነው ያቀመሳቸው። ወዘልፈ ንጸውዕ ለክርስቶስ ብሎ ቅዱስ ጳውሎስ ዘልፈ በስጋ ነው የክርስቶስን መከራ በስጋችን ሁልጊዜ እንሸከማለን የሚለው መከራው ነው። አገልግሎት ነው። አገልግሎት መከራ ያለበት ነው። ሕይወታችንም ዛሬ ወለደች ስንርቀው በመከራ እኮ ነው። ሕይወት የማይገኝለትን አምላክ መኖሯ የማይገኝለትን አምላክ ወልዳለች። ስለወለደች መገኛ ቦታ የማይገኝለትን የምትወልድ ስለሆነች እሷም ስትወለድ ቦታ አልተገኝላት በመከራ ነው። እሷም መከራ ቀምሳለች፣ እኛም እንድንቀምሳለን። ስለዚህ በአገልግሎታችን ውስጥ መከራ እንዳለበት ድካም እንዳለበት አምነን የምናገለግል የምንሰማራ ከሆነ የትኛውም አይነት አገልግሎት እንቅፋት ቢገጥመን ዓላማችን የግድ ወደኋላ ስለሚያስለን ዓላማችን እያየን እንጓዛለን እና ትልቁ ነገር ዓላማችን አስቦ የምናገለግለው ማንን አስቦ እንደሆነ አስቦ መጓዝ ነውና እንደዚህ ከሆነ የግድ ለአገልግሎታችን ውጤታማ እንሆናለን። ሕይወታችሁና ክርስትናችሁን እንዴት ታስኬዱ ነበር? በግቢ ቆይታችሁ በነበራችሁ እንግዲህ ዶርም ላይ ያለው ሕይወትና ክርስትናችሁ እንዴት አብሮ ይሄድ ነበር? ለእኛስ ምን ትመክሩናላችሁ? ሕይወትን ለመናገር ብዙ ፈተናዎችም አሉት፣ ብዙ ስኬትም አሉበት። ምንድነው የሚባለው? ግቢ ጉባኤ ወይም ደግሞ ግቢ ለሚያውቀው ገዳም ነው፣ ለማያውቀው ምንድነው የሚባለው? ሲሆን ነው ገደል ነው ይላሉ። እንግዲህ ከተጠቀማችሁበት ሁሉም በጥበብ ካለፋችሁበት ስኬት ላይ ትደርሳላችሁ። ያው እኛው ደግሞ ደክመን ከወደቅን ደግሞ ያው ልንወርቅ እንችላለን ማለት ነው። እንደ አጠቃላይ የኔን ተሞክሮ እንግዲህ ያለፍኩበትን ስነግራችሁ በግቢ ውስጥ አጠቃላይ እንደ ግቢ እንደ ዩኒቨርሲቲ ሲኖር ብዙ ፈተናዎችን ለመናገር አሳልፌያለሁ። አንዳንዴ የተሻለ ተማሪ ሆኖ መገኘትም ሰነፍ መሆንም ዕዳ ነው አይደል? ይከብዳል። ጎበዝም ስትሆኑ ፈተናዎች በዛ ልክ በቃ ይመጣሉ። ስትሰንፉም ደግሞ የውጤት ድክመት አለ፣ መውደቅ አለ፣ ብዙ ነገሮች ፈተናዎች አሉና ዝሮ እግዚአብሔር ይመስገን። እግዚአብሔር ቸር ሆኖ ሁሉንም በጥበብም ከሰዎች ጋርም እየተፈታ ለዚህ ደርሰናል። እንደው አንድ እንደው ቀላል ከዶርም ራሱ የገጠመኝ በነግራችሁ ቅድም ጓደኛ መረጡ እያቸዋለሁ አይደል? አሁን ዶርም ላይ ለስንት ነው የምትመደቡ? 8 ነው አይደል? አዎ በእኛ ጊዜም 2006 7 8 ነው የነበርነውና ከ8 ውስጥ 4ቱ ጨፋሪ 4ቱ ደግሞ ወደ ቤተ እግዚአብሔርም ያው የተሻለ የሚባል አይነት ህይወት ያለን ነበርና በጣም ቻሌንጂንግ ነበር የእውነት ለመናገር ማለት ነው። ተደና ቦታ ለመድረስ ከተሻለ ነገር ለመድረስ ስትሉ ቤት ለቃችሁ ትወጣላችሁ። አንዳንዴ
ቴንሽን ቦክስ ይሰራል፣ ጫት መቃም አለ፣ ምን ማድረግ አለ፣ ብዙ ነገር ነው ጉዱ ታውቁት ይሆናል። ስለዚህ እነዚህ ነገሮች ምንድነው እያደረግን ስናልፍ የነበረኛ ቲም ነበር እንዳልኳቸው አራታችን የብቻ ነው የነበረውና በጣም አስቸጋሪ ነበር፣ በጣም ማለት ነው። ማንበብ እንኳን አንችልም ዶርም ውስጥ። ስለዚህ ምን እንደምናደርገው የተሻሉ ጓደኞች ካሉን ሂደን እዛ ሄደን እናድራለን። አይዛብ ደግሞ እራት ልንበላ ብቻ ነው ዶርም የምንገባው። ከበላን በኋላ ግቢ መጣንም ቤተክርስቲያንም ሄድንም እንወጣለን፣ ወይ ላይብራሪ ውስጥ ነው የምናድረው የምንኖረው ማለት ነው። ስለዚህ ምንድነው ብዙ ፈተናዎች አሉ። እነዛን ግን ምንድነው እግዚአብሔር ይመስገን ከፊት ደግሞ ሰው አያሳጣም እግዚአብሔርና ታላላቅ ወንድሞቻችን ነበሩ። ከዛም ውስጥ የሚታመሙም ነበሩ መንፈስ የሚጥላቸው። እንደነዚህ አይነት ብዙ ቻሌንጆች ነበሩና ኢቭን በእናንተ ላይ ምንም ሳይኖርባችሁ እከሌ ነው እንዲያደርግ ልትባሉ ትችላላችሁ። ያ መንፈስ ተነስቶ ማለት ነው ምንም ብድግ ብሎ ማለት ነው። እንዲህ አይነት ፈተናዎች ገጥመው የሚሉ ያውቃሉና በአጋጣሚ በውጤት ተከታታይ ነበርና በውጤት ተከታታይነታችን ጓደኛዬ ትታመማል ሳንድ ዶርምን። እንግዲህ እየቆየ እግዚአብሔር ሁሉ ሲገልጠው ጥሩ ነው። መጀመሪያ ግን የእውነት ለመናገር እኔ በራሴን ህይወት ማጥፋት ሁሉ ፈልግ ነበረ በዛ ሰዓት ምንም በማላውቅ እንዲህ አይነት ነገር ፈተና ሲመጣብኝ ማለት ነው። እሷ ናት እንዲያሳበደች ቤተሰቦቿ ሲመጣ ግን ትሪት የምናደርጋት እኛ ነው፣ ሁለት ጓደኞች ብቻ። ከዛ ውስጥ ሁለት ጓደኞቿ ከአራቱ ሁለቶቹን ነው የምንቀርበን ለእሷ ህይወት ያለን ብንል በሰዓቱ ማለት ነው። ከዛ ውጭ ደግሞ ካህናት ነበሩ፣ ዲያቆናት ነበሩ። እግዚአብሔር ይመስገን ግቢ ጉባኤ ብዙ አወጣለን። እንደዛ የሆነ ብዙ ፈተናዎችን አለ። ለምን ቤተሰቦቿ መጥተው እንኳን ታማ ተቀብላ ሲቀበሏት እነሱ ነው እንደዚህ ያደረጉ ነበር የምትለውና ግን እግዚአብሔር ይመስገን እየቆየ ሳይካትሪም ገባች ምናለች ምናምን ብዙ ቻሌንጆች ነበሩ። ሳይካትሪም ገብታ እንጠይቃት ነበር። እዚህና ትከሌና እነዚህ ናቸው እንዲያደርጉኝ ከዛ መምህሩን መቅባት እንደዚህ አይነት ነገሮች ሁሉ አሉና ምን ልላችሁ ፈልጌ ማውራት ፈልጌ አይደለም፣ ግን ይብል ለህይወታችሁ ሪስክ የሆነ አጣብቃችሁ መገደል እስኪመጣ ድረስ ሁሉ ሊመጣባችሁ ይችላል። ይሄ ደግሞ ወይ ሞካሪ በመሆናችሁ ነው ወይ የተሻሉ ናችሁ በምትገኙት ደረጃ ራሱ ሊሆን ይችላልና አጠቃላይ ብዙ ቻሌንጆች አሉ። ይህ ብቻ አይደለም፣ በጣም ብዙ ነገሮችን አሳልፌያለሁ እውነት ለመናገር። ግን እግዚአብሔር ይመስገን ታላላቅ እህቶቻችን ነበሩ፣ እናወያያለን፣ እንጠይቃለን። ከበደን እንዴት እናደርግ እንላቸዋለን። አይ ይሄንማ እንዲህ እናደርግ እናደርግ ግቢ ጓዚ አመጣው ይመክሩናል፣ ይቆጥናል። እንዴት እንደዚህ ይሆናል? ያው ብዙ ነገሮችን እንዲያያልን አልፈናል እግዚአብሔር ይመስገን። ዙሮ ግን ፈተናዎችን በአጠቃላይ ይገጥማቸዋል፣ ምንም አይገጥምም አይባልም። በተለይ ደግሞ ወደ ቤተ እግዚአብሔር ቀረብ ስትሉ ይበዛል፣ እየጨመረ ይሄዳል ፈተናውና ያለ ማለፍ ደግሞ የተሻለ ብርቱና ጠንካራ መሆን አለባችሁ። ሁልጊዜ ወደ እግዚአብሔር የምትቀርቡ ከሆነ ፈተናዎችም ይጨምራሉ፣ ግን ብለው ደግሞ ታሸንፏቸዋላችሁ። የወደ ኋላ እየቀሩ እናንተ ከፍ እያላችሁ እያለፋችሁ መጨረሻ ላይ ሁሉም ድል ሆኖ ለታሪክ ትቆጥሩታላችሁ ማለት ነው። ስለዚህ ባላችሁ በአካዳሚክሱም በመንፈሳዊም በተሻለ መጠን ፈተናዎች አሉ። ግን እነዛን ፈተናዎች ጥሩ ጓደኛ በማመቻቸት ታላላቆቻችሁ የቀደሙትን በመጠየቅ እንዲሁም ደግሞ ራሳችሁ ደግሞ ነገሮችን ቀስ ብላችሁ ረጋ ብላችሁ በማዳመጥ ነገሮችን ማለፍ መሞከር ግድ ይላልና እኔ በራሴ በህይወቴ ብዙ ፈተናዎችን ደርሰውብኛል፣ ብዙ ነገሮችን ማለፍ ያለውና እናንተም በተቻለ መጠን በፍቅር ለመኖር ሞክሩ። እርስ በርሳችሁ ተዋለዱ፣ ተባበሩ፣ ተጋገዙ። ከዛ ውጭ ግን ዓላማችን ካወቅነው የአገልግሎት እንትናችን ካወቅነው መጨረሻችን ካወቅነው ችግሩም እንደ ችግር ላንቆጥረው እንችላለን። እየበሰልን እያደገ ስንሄድ ከእግዚአብሔር እየቀረብን ስንሄድ ነገሮች እንደቀላል እየቆጠርናቸው እንሄድ እንችላለንና ብዙ ፈተናዎችን አልፈን ከዚህ እግዚአብሔር ይመስገን አሁን እንግዲህ በማህበሩ የማህበረ ቅዱሳን የአባላት ጉዳይ እንግዲህ ተጣሪ ነኝ። በዚሁ አጋጣሚ ከግቢ ስትወጡ እንግዲህ ወደኛ እንድትመጡ እዚህ የምትቀሩ ካላችሁ እንቀበላችኋለን። ዙሮ እግዚአብሔር ይመስገን ብዙ ነገሮችን አሳልፈን እዚህ ደርሰናል በሱ ቸርነትና ከሱ አትለዩ፣ አትራቁ፣ ከቤቱ ሁልጊዜም ተመላለሱ፣ ለዓላማችሁ ጽኑ። ሁሉም ችግሩ ምኑም ይቀላል ይቀንሳልና በዛ መልኩ እንድታደርጉ ነው አደራ ብለው አመሰግናለሁ። በግቢ ቆይታችን ውስጥ ጾታዊ ፍቅርንና ጥናትን አብሮ ማስኬድ ይቻላል። ይሄ በተለይ እንዳያልፋችሁ። በእርግጥ እያለፋችሁም አይደላችሁም፣ ተያይዛችሁትም ሊሆን ይችላል። በግቢ ውስጥ የዲፓርትመንትን አጠቃላይ ኮርስን ነው አይደል
ትምህርታችንን ከጾታዊ ፍቅር ጋር እንዴት ማስኬድ እንችላለን መሰለ ጥያቄው። ከምርቃን በኋላ ስሜል ነው። እንግዲህ እንደምታውቁት በግቢ ውስጥ የፍቅር ህይወት ማሳለፍ ይገባል አይገባም፣ ይቻላል አይቻልም፣ አድርገውስ በዚያ መስመር አልፈውስ ውጤታማ መሆን ይቻላል አይቻልም። ምናልባት በዚያ ውስጥ አልፈው ውጤታማ የሆኑ ያልሆኑ ያሳለፉ ሰዎች ካሉ የበለጠ ውጤታማነቱን እነሱ ይናገሩ ይሻላል። በግቢ ውስጥ ባለውበት ሰዓት እኔ በራሴ እንዲህ አይነት ህይወት አይደለም ቀርቶ እንዴ ማሳለፍ ሐሳቡም አልነበረኝም፣ ሰዓትም የለኝም። ዝሮ ግን ማሳለፍ ይቻላል ወይ እንዲህ አይነት ህይወት ለሚለው ማሳለፍ ይቻላል። ማሳለፍስ የሚቻል ከሆነ እንዴት አድርጎ ውጤታማ አድርጎ ማለፍ ይቻላል ነው ጉዳዮች። እነዚህ ጉዳዮች ናቸው። በነገራችን ላይ እየሰማችሁ ነው? ይሰማችኋል? በደንብ ስሙ። በግቢ ውስጥ ያላችሁ የእጮኝነት ህይወት መጀመር ይቻላል ወይ? አማን በአማን ይቻላል። እንደውም አንድ ነገር ልንገራችሁ፣ አይደለም በዚህ እድሜያችሁ በ20 ዓመት በ25 ዓመት ይቅርና እንዴ የቤተክርስቲያናችን አስተምሮ ምን እንደሚል ታውቃላችሁ? የእጮኝነት ጊዜ በፍትሐ ነገሥት አንቀጽ 24 ላይ ከ7 ዓመት ጀምሮ ይፈቀዳል። ከስንት ዓመት? ከ7 ዓመት። የሚገርም እኮ ነው። ቤተክርስቲያን ለሁሉም ነገር ስርዓት አላት። ለአንድ ህፃን ፍትሐ ነገሥት በነገራችን ላይ የውግዘት ቃል ያስቀምጣል። ሁላችሁም አይምሯችሁ ላይ የሚንጠለጠል አንድ ጥያቄ አለ። እግረ መንገዱን መልስላችኋለሁ። በህፃንነታቸው በአንቀልባ የተጋቡ ሰዎች ተክሊል፣ ዲቁና ምናምን በጣም ብዙዎቻችን ምናለው ጥያቄ ነው በየጊዜ። ፍትሐ ነገሥት ምን እንደሚል ልንገራችሁ። ከ7 ዓመት አስቀድሞ ለአንድስ እንኳ ማጨት ፈጽሞ እንደማይገባ ደምድሞ ያስቀምጣል። ምን ማድረግ ነው ያልኳችሁ? ማጨት። አስቡት፣ አይደለም ጋብቻን ይቅርና ምን እንኳን የተከለከለ ነው። ከ7 ዓመት በፊት መተጫጨት እንኳን አይቻልም፣ ከ7 ዓመት በፊት። ስለዚህ መተጫጨትን እንኳን የማይፈቀድ ሆኖ ከዚህ ሁሉ አልፎ ጭራሹን እንዴት ተድራችኋል ስንባል ምን ያክል ቃቃ ጫወታ እንደሆነ አስቡት። ለእናንተ መልሱ ቀላል ነው የሚሆነው። ታዲያ ቤተክርስቲያናችን ከ7 ዓመት ጀምሮ መተጫጨትን የምትፈቅድ ከሆነ በግቢ ጉባኤ ደረጃ ያሉ ወንድሞች 20 ዓመት፣ 22 ዓመት፣ 25 ዓመት ከዚህ ደረጃ ላይ ደርሰው ባለበት ሰዓት ቢተጫጩ ምንም ችግር የለውም፣ ነውር የለውም። ግን ችግሩ ግን ምንድነው? ቢተጫጩ የሚለውን ላምጣላችሁ። ችግሩ የቀረቤታቸው ጉዳይ ነው። አቀራረባቸው፣ የሚሄዱበት አካሄድ፣ አቅጣጫቸው ግን መስመር የሳተ ከሆነ አደገኛ ነው የሚሆነው። ታውቃላችሁ፣ ለምሳሌ በግቢ ውስጥ በትክክል የእጮኝነት ህይወቱ ሊያሳልፍ የፈለገው ነገ ከነገ ወዲያ ተመርቀው ከወጡ በኋላ ለሚኖራቸው ዘላለማዊ ህይወት ወይም ደግሞ በትዳር ታትመው ለሚኖርበት ህይወት የታለመ የእጮኝነት ህይወት ከሆነ ምንም አይነት ፈተና አይገጥመው። ነገር ግን ጉዳዩ ያንን ነገር የፈለገው አካል ያ አካል ለጊዜውና በጊዜው ግቢ ውስጥ አንዳንድ ሰዎች ከቤተክርስቲያን ያፈነገጡ ሰዎች እንደሚያደርጉት አካሄድ ለማድረግ ፈልጎ ከሆነ ግን ነገሮች ሁሉ ወዲያውኑ ይበላሻሉ። ስለዚህ የእጮኝነታችንን ህይወት የምናበላሸው እኛ ነን፣ የምናቀናው እኛ ነን። የሰመረ የተስተካከለ የእጮኝነት ህይወት እንዲኖረን ግን በዋናነት ምናልባት አሁን ላይ ከመስተንግዶም አንጻር አይምሯችሁም እንዳይበተን ሰፊ ጊዜ ቢኖር ቢያዝ በዚህ ዙሪያ በደንብ እናወራለን። ምንም ይሁን ምን ግን በግቢ ውስጥ መንፈሳዊ ህይወታችሁን እንደያዛችሁ በአገልግሎት ውስጥ ናችሁ፣ በትምህርት ውስጥ ናችሁ፣ የእጮኝነት ህይወትን በተሳካ ሁኔታ ማስኬድ ትችላላችሁ። በተሳካ ሁኔታ አይደለም ቀርቶ ተውትና ሴቶቹ የእናንተ ቤት ሌላ ሆኖ ወንዶቹም የእናንተ ቤት ሌላ ሆኖ ይቅርና ዓላማ ላለው ሰው
እግዚአብሔርን ገንዘብ ላደረገ ሰው፣ እግዚአብሔርን ለሚያስብ ሰው ከአንድ ቤት እንኳን ተቀምጦ የእጮኝነትን ጊዜ ማሳለፍ ይቻላል። ለምሳሌ አድርገውታል፣ የኖሩበት አሉ። ለምሳሌ ብትሉ የእናንተ 4 ዓመት ነው የምትሆነው፣ 7 ዓመት ያሳለፋለ። 7 ዓመት አይደለም 14 ዓመት ያሳለፈ ሰው አለ። ስንት ዓመት አልኳችሁ? ለዚያውም የት ላይ ሆኖ? አንድ ቤት ላይ ሆኖ። ማን? መጽሐፍ ቅዱስ ላይ አለ። ኦሪት ዘፍጥረት ምዕራፍ 29 ላይ ብትመለከቱ የያዕቆብንና የራሔልን ታሪክ ታገኛላችሁ። ራሔልና ያዕቆብ ከአንድ ቤት ነው የሚኖሩት። አስቡት፣ ከአንድ ቤት ስለሚኖሩ ያዕቆብ አጎት የራሔልን አባት የሚያገለግል አገልጋይ ነው፣ እያገለገለ ነው ያለ። እሷም አገልጋይ ናት፣ ራሔል በግ ጠባቂ ናት፣ ያዕቆብም በግ ጠባቂ ነው። ሁለቱም እያገለገሉ በግ እየጠበቁ ናት። የማንም በጎች? የያዕቆብን በጎች እየጠበቁ በአንድ እያገለገሉ ነው፣ በአባታቸው ቤት እያገለገሉ ነው ያሉት። ታዲያ ወንድሜ ስለሆንክ አጎቱ ስለሆነ በነፃ ማገልገል ስለማይገባ ስለዚህ ምን ልክፈልህና ታገለግለኝ ሲለው ራሔልን ስጠኝና ላገልግላ አለው። እንደዚያ እስከሆነ ችግር የለውም ብሎ 7 ዓመት አገልግለኝና ልስጥህ አለው። ስንት ዓመት ነበር ያለው? 7 ዓመት ስጠኝና ላገልግላ አለው። እሺ ብሎ ሰጠው። 7 ዓመት ደፋ ቀና ብሎ አገለገለ። የሚኖሩት ግን አንድ ቤት ነው የሚኖሩት። አብረው በግ እየጠበቁ ነው የሚኖሩት። እስኪ አስቡት እንዴ! በዱሩም በቤትም አብረው ናቸው። 7 ዓመት ሲያገለግል ግን ያዕቆብ ራሔልን በግንኙነት በታሪክ አያውቃትም። አያችሁ፣ አያውቃትም ነበረ። ለምን? የሚያስበው ቃል ኪዳኑን ነው። ነገ እሱ እንደሆነች አምኖ ነው የሚያገለግለው። እንደዚያ እያገለገለ ኖረ። 7 ዓመት ይላል። እንደውም መጽሐፍ ቅዱስ ምንድን ነው የሚለው? 7 ዓመት ይላል። እንደ 1 ዓመት ሆኖ አለፈለት ይላል። እኛ አሁን አስቡት፣ የእጮኝነት ጊዜ ብዙዎቻችሁ አሁን ትጀምራላችሁ። ልትመረቁ 1 ዓመት ሲቀራችሁ ትጠያየቁና ጓደኝነት መሰርታላችሁ። የቀራችሁ 1 ዓመት ነው። ግን 1 ዓመት እንኳን መታገስ አቅቷችሁ ጉዟችሁን ታበላሹታላችሁ። በመካከል አያችሁ፣ ታበላሹታላችሁ። በነገራችን ላይ እህቶቼ፣ በዚህ ነገር አንድ ነገር ልበላችሁ። አሁን እህቶቻችን ከዚህ በኋላ አንዲት እህት አንድ እጮኛ አንድ ጓደኛ ይዛ የእጮኝነት ጊዜ ጥቂት ካሳለፉ በኋላ በመካከል ለግንኙነት ከደረሱ ወይም ለዚያ ነገር አብረው ለመተኛት ከበቁ አትጠራጠሩ፣ ጓደኝነታቸው ይቆማል። ለምን? ከዛ በኋላ የሚጠብቁት ነገር የለማ፣ የሚያጓጓ ነገርም የለማ። ልብ አድርጉት፣ ታውቁታላችሁ። ስለዚህ ከዚህ አንጻር የግድ በዚህ አይነት ህይወት ስትኖሩ እንደ ያዕቆብ እግዚአብሔርን አስባችሁ የገባችሁትን ቃል ኪዳን አስባችሁ በንጽህና የምትጓዙ ከሆነ ዓመቱ አይደለም 1 ዓመቱ ነው ይቅርና 7 ዓመት እንኳን ሳይቀር የሚከብድ አይደለም። ያዕቆብ ይህን አድርጎታል። ከዚህ በኋላ እንኳን ራሔልን ሳይሰጥ ልያን የሚሰጠው ዳግመኛ 7 ዓመት ላገልግልና ስጠኝ አለ። እሺ አለው። አሁንም እሷን ለማግኘት ዳግመኛ 7 ዓመት ተገዝቶ በ14ኛ ዓመቷ ነው ማንን ያገኘው? ራሔልን ያገኛት። ስለዚህ 14 ዓመት ግን ከአንድ ቤት እየኖሩ በፍጹም በግንኙነት አያውቃትም። አያችሁ፣ እንደዚያም ስለሆነ ነው ይጓጓላት የነበረ። የተሳካ የእጮኝነት ህይወትን ከራሔል ጋር ያሳለፈው ንጽህናውን ጠብቆ ይጓዝ ስለነበር ነው። ስለዚህ ንጽህናችሁን ጠብቃችሁ የምትጓዙ ከሆነ በተለይ ደግሞ ቶቼ የእጮኝነት ህይወት ውስጥ ስትገቡ የምትገናኙባቸው ቦታዎች ለአደጋ የማያጋልጡ መሆን አለባቸው። ለምንድን ነው ያልኳችሁ? ለምን? ለአደጋ የማያጋልጡ መሆን አለባቸው። ለምሳሌ በሌሊት 10 ሰዓት ላይ ወይም 11 ሰዓት ተነስቶ ኤርሳኒድ ምናምን ብሎ በጨለማ ቢወጡ ለአደጋ ላይ ሊዳርግ ይችላል። በእርግጥ ይሄስ ጥሩ ነው ዘመኑ። እንኳን 10 ሰዓት የሚወጣበት እንኳን በጓደኝነት ህይወት ቀርቶ ዛሬ ታውቃላችሁ እስከ 6 ሰዓት ድረስ እየሰከረ የሚያመሸው ሁሉ ሳይወድ በግዱ ስንት ሰዓት ይሸከማል? በቃ ይሸከማል ሰዓቱ እና ሌሊትም አይቻልም። ከ12 ሰዓት ውጭ መንቀሳቀስ ስለማይቻል ያ ሊያስገድዳችሁ ይችላል። ግን ከዚህም ውጭ ደግሞ ለአደጋ የሚዳርጉ ቦታዎች ይኖራሉ። በሆቴልም ይሁን በተለያዩ ቦታዎች ለአደጋ ስውር የሆኑ ቦታዎች የሚያጋልጡ ይኖራሉና የምንገናኝባቸው መንገዶች የተመጠኑ መሆን አለባቸው። እንደው በስፋት ግድ የለም ቦታ
ጊዜ ይዛችሁ በዚህ ጉዳይ በሰፊው እናወራበት ይሻላል። እንግዲህ መምህራችን እንደ መጽሐፉ ብሂል እንዳጠቃላይ ተናግረዋል፣ ነግረውናል። እኔ ግን እንደ ራሴ ተሞክሮ ነው የምነግራችሁ። የመጽሐፉን እኔም አክሴፕት አደርገዋለሁ። ኦልሬዲ የተጻፈ ያለ ነገር ነው፣ እውነት ነው። ግን እኛ ጠንካራ ነን ወይ? ምን ያህሉ ነን? የነ ያዕቆብንም መምራት ሲሉ ከነበር ታሪክ በሙሉ ማድረግ ምንችለው መታገስ ምንችለው ምን ያህል አቅም አለን? how we are matured የሚለውን በደንብ እንድታሰምሩበት እፈልጋለሁ። ስለዚህ ህይወት ከምርቃት በኋላ በጣም የተሻለ ነው። ስለዚህ እጮኝነቱን እንግዲህ መምህራችን ባሉት መልኩ ጠንካራ ከሆናችሁ ተጠባብቃችሁ መቆየት ትችሉ ይሆናል። እንደኔ ግን እዚህ ላይ የምትመሰረቱት እጮኝነት ሆነ የፍቅረኛ ጊዜ ብዙ ኋላ ዋጋ ሊያስከፍላችሁ ይችላል ብዬ አስባለሁ። ስትወጡ ሌላ ቦታ ነው የምትኖሩት። ኤንቫይሮንመንታል ፕሮብለም ሊገጥማችሁ ይችላል። ከዛ ተጨማሪ ደግሞ ዓላማችሁን አውቃችሁ ለዓላማ ጸንታችሁ ካልጀመራችሁ በስተቀር በኋላ ብዙ ፌለሪቲ ሊኖራ ስለሚችል ወጣችሁ የምታገኙት በጣም ሰፊና ሰፊ እድል ስላለ ይሄን ብታቆዩት ከምርቃት በኋላ ሁሉም ሜዳው ሰፊ እናንተ ሁሉም የእናንተ። የእውነት ለመናገር እኔ እንደኔ ሁሉ አልላችሁም። በርግጥ እኔ ዘንድሮ ነው ያገባሁት ለመናገር ብዙ ዓመት በኋላ ነው። ግን ከወጣችሁ ከምርቃት ጊዜ በኋላ መጋባት ትችላላችሁ። እግዚአብሔር ፈቀደላችሁ፣ ፈቃድ እግዚአብሔር ጠይቃችሁ የሚሆናችሁ ልጅ ይሰጣችኋል። አትቸኩሉበት። የመጣችሁበት ዓላማ ከዚህ አንድ ለሰማያዊ ክብር የሚያበቃችሁ በዚህ ቦታ ልታሳልፉ፣ ሁለተኛው ያው የመጣችሁበት የመጀመሪያው ለአካዳሚክስ ተብሎ ነገር ይሄኛው ቢቀድሙ ደግሞ ይጠቅማል። ይሄኛውን ስናገኘው ያኛው ስለ ኢፌክቲቭ ስለምንሆን ማለት ነው። ስለዚህ ይሄኛውን አቋይታችሁ ከምርቃት በኋላ ብታደርጉትና ሁሉንም ነገር ያኔ ስለምታገኙት የሚሆናችሁን የሚመቻችሁን በስራ ላይ የምታገኙት ለመናገር ማለት ነው። በዚህ በተማሪነት ስቴጅ ያለው እኔ እውነት ለመናገር በተማሪነት ብዙ ሰው አስቸግሬያለሁ። በጣም ብዙ ሰው ማለት ነው። በፎከስ ዘንገል ወርቅ መስኪሉ ድረስ ማለት ነው። ለመናገር መርጬ ምንም አይደለም፣ ግን እንግዲህ ብዙ ነገሮችን አሳልፌያለሁ። እንደ ሴትነቴ ግን በሰዓቱ የነበረኝ አቋም ትምህርትና ትምህርት ብቻ ከዛ እዚህ ያለው እንዳለ ሆኖ ማለት ነው የመንፈሳዊ። ስለዚህ አሁንም የመጣችበትን ዓላማ ስኬት ላይ አድርሱ። ይሄኛው ነገ ይደርሳል ነው ማለት የምፈልግ። ቢያንስ እንኳን እንደው እንዲህ አይነት የህይወት ተሞክሮ ልምድ ምናምን ነገር አላውቅም፣ የትም ቦታ ቀርቤም አላውቅም። እና የመጀመሪያ ቢያንስ አንድ ቀን እንኳን ቀርቤ ማስተላለፍ ያለብኝን ነገር ሳላስተላለፍ እንዳልሄድ አንድ የመጨረሻ ጸጥ ብላችሁ አዳምጡ። ሁለት መልእክቶችን ልንገራችሁ። ምን ግቢ ላይ የምታገለግሉት አገልግሎት ነገ ጧት ከግቢ ወጥታችሁ ለሚኖራችሁ ህይወት መሰረት ነው። ሰምታችሁኛል? አሁን ላይ የምታገለግሉት በመንፈሳዊ ብቻ እንዳይመስላችሁ፣ በስጋዊ ለሚኖራችሁ ህይወት ትልቁን መሰረት ግቢ ላይ ይመጣል ትችላላችሁ። ለምሳሌ አንድ የህይወት ተሞክሮ ልንገራችሁ። ቅድም ነግሬያችኋለሁ። እኔ ግቢ ላይ ባለሁበት ሰዓት ከራሴ ባለችው እንኳን አካውንት አውጥቼ መጽሐፍ ይሸጥ ነበር ብያቸዋለሁ። ያንን ነፃ አገልግሎት ከቅንነት በራሴ ሳንቲም ቢሆን ለግቢ ጉባኤው ደፋ ቀና ብዬ አገለግል ነበር። የሚገርመው ከዚያ የወሰድኩት ልምድና እስካሁን እስከ ስጋዬ የጠቀመኝን ያገኘሁትን ነገር ልንገራችሁ። መጽሐፍ ሳስመጣ አራዳ እናደርገው አንድ ጉዳይ ነበረ። ምን አይነት አድርግ ነበር መስላችሁ? ቢሩ ሲያንሰኝ ለምሳሌ ግቢ ጉባኤው እንደ ዛሬው ያለ ሰፊ መርሃ ግብር ካለ መጽሐፍ እንደሚሸጥ ስለማውቅ የዱሬ አመጣለሁ፣ ብዙ መጽሐፍትን አመጣለሁ። ሳመጣ ግን በዚህ ቀን ብሩን አመጣለሁ ብዬ ነበር ማመጣው ቃል ገብቼ ስለሚያውቁም ሰጥኝ አመጋሪዎቹ። የሚገርማችሁ ያንን ቃል ገብቼ መጥቼ ሳይሸጥ ቢቀር ምን እንደማደርግ ታውቃላችሁ? ሳይሸጥ ቀርቷል ብዬ ስልክ አልደውልም። በአካል ሂጄ ሳይሸጥ ስለቀረ ሳይጣራ ስለቀረ አንድ ቀን ወይ ሁለት ቀን ስጡ ኦዲት ስላልተደረገ
አንድ ቀንላቸዋለሁ። እንዴት ታዲያ ምን ችግር አለ? ኦሪት ከሆነ ለአንድ ቀን ለምን አታድርም ይሉኛል። ቃል ነው አላቸዋለሁ። ቃል ነው ለሰኞ ብዬ ስለነበረ ቃል ላለማጠፍ ብዬ ነግራቸው ነበረ። የሚገርመው ያንን ቃሌን ታማኝነት ብለው ይዘውት ከግቢ ስወጣ ያንን ልምድ እንደ ልምድ ተጠቅሜ የራሴን መጽሐፍ ቤት ከፈትኩ። ይገርመው ማለት ብታምኑም ባታምኑም የጀመርኩት በ500 ብር ነው። ያው ማንም አያምንም። በ5 ብር ነው የጀመርኩት። 500 ብር ለመጽሐፍ እንዳይመስላችሁ የተጠቀምኳት። በ3ኛ ዓመት ደረጃ የግቢ ጉባኤ ህንጻ አሰሪ ስንሆን እኔ ሰብሳቢ ደግሞ አንድ ወንድሜ ደግሞ ምክትል ነበር። እስኬል የሚባል ልጅ ነበረ። አሁን እሱ የባንክ ሰራተኛ ነው። እሱ አናጺ ነበረ። እሱ አናጺ ሆኖ 500 ብሯን የዕቃ መደርደሪያ ገዝቼ በ500 ብሯ ያችን ከሰራው በኋላ ግቢ ጉባኤ እያለው መጻሕፍትን የዱር ያመጣባቸው የነበሩት ነጋዴዎች በነፃ ሰጠው። ያለ 5 ሳንቲም ጀመርኩ። አየሁ አይገባችሁ? ያለ ምንም 5 ሳንቲም ነው። ሳንቲም ምንም አልነበረኝም። ስጀምር በነፃ ነው የጀመርኩት። እንደ በነፃ ያለምንም ሳንቲም የጀመርኳት ሱቅ አሁን ታውቋታላችሁ። በእርግጠኝነቶቻችሁ አበራ ጊዮርጊስ መግቢያ በሩ ላይ ያለው የዮሐንስ አፈወርቅ ንዋየ ቅድሳት መሸጫ የኔ ነው። አሁን ቢያንስ በሁለትና ነጥብ የሚያንቀሳቀስ ነው። ማንቀሳቀስ ነው። አየሁ አሁን ለምዝለሱ ማለት ችግር የለብኝም። አሁን አይቸግረኝም። ስለዚህ ይኸውላችሁ ግቢ ላይ ያላችሁ የምታገለግሉት አገልግሎት ነገ ለሚኖራችሁ ስጋዊም መንፈሳዊ ሕይወት መሰረት ስለሆነ ይህን አስራችሁ በቅንነት በንጽህና አገልግሉ ነው። አንድ ሁለተኛው ግን አደራ ምላችሁ፣ ሁለተኛው ግን በግቢ ውስጥ ስትኖሩ በዲፓርትመንት የሚኖራችሁ አንድነት፣ ፍቅር፣ መረዳዳት ገደብ ያለው ሊሆን አይገባም። እኔ በእኛ ዲፓርትመንት በጣም ጊዜ በወቅቱም የነበሩ ብዙ ወንድሞች በጣም ይቀሙበት የነበረ ነገር ልንገራችሁ። አሁን ለማጋነንም አይደለም፣ የፊታችን ካሜራ አለ፣ ይቀርባል፣ ያውቁታል፣ ይሰሙታል። ወገኖቻችን ብታምኑ እንዳታምኑ እየሰማችሁ ነው። ዲፓርትመንት ላይ በጣም ጠንካራ የሚባሉትን ወንድሞች 5-6 ወንድሞች እንደውም በእኛ ጊዜ ከእሑድ ውጭ ያሉትን እሑድ ምንጊዜም እዚህ ስለምናመሽ ስለማይመቸን ብለን ከእሑድ ውጭ ያሉትን ቀናት ለ6 ወንድሞች አንደኛውን ጠንካራ ልጅ ቅዳሜ፣ አንዱ ሰኞ፣ አንዱ ማክሰኞ ከፋፍለን በውጤታቸው በከም የሚሉትን ወንድሞች ማለት እህቶች ያስረዱ ነበር። ከዲፓርትመንታችን ገና በመጀመሪያው ሴሚስተር ላይ ብቻ በደንብ ሳንዋሃድ የተማረ ወንድነትና ወንድም ነበሩ እንጂ ከዚያ በኋላ ግን አንድም አልነበረም። እንደውም የማይሰራ ስራ ዘግናኝ ስራ ሰርተን እናውቃለን። ዘግናኝ የማይጠበቅ ስራ ዲፓርትመንት ሳይቀር ታሽጎ ክላስ ምን በሉት ወድን ያውቃል። ካለን አንድነት የተነሳ ምንጊዜም ጉዞ እናደርጋለን። በዲፓርትመንታችን እንጓዛለን። የዲፓርትመንት ጽዋ አለን። ፍቅራችን በጣም ልዩ ነበረ። ሁልጊዜ እንረዳዳለን። ውጤቱ ዝቅ ያለበት ወንድም የት ካለ ያንን የትና ወንድም እንዳይባረር በጣም እናግዝ ነበር። እንደዚያ ከመሆኑ የተነሳ አስታውሳለሁ አንድ ወንድም 2ኛ ዓመት ላይ ገና ይጎይጎ ውጤቱን ይበላሽበት ሆነ። የምናደርገው አስረዳ ነው። ግን አንዱ እንኳን ተስፋ ስለቆረጠ እንደሚቻል ነው የሚታሰበው። ያ ስለነበረ ማይሰራ ስራ ሰራን። ማይሰራ ምን እንደሰራ እናውቃለን። አንደኛው ወንድማችን አሁን ሌክቸር ነው። ከእናንተ ስታቲስቲክስ መቋንም ታውቁት ይሆናል። መቋንም ሌክቸር ነው። እሱ የዚያን ወንድም ውጤት ገብቶ ተፈተነ። ከተፈተነ በኋላ ግን እሱ ያደረገው ወጥቶ አንደኛ ደግሞ ሕክምና ሄደና የሕክምና ማስረጃ ይዞ ሳልፈተን ቀርቼ ብሎ ሌላ ቀን ተፈተነ። ያ ወንድም ተመረቀ። ይገርማል። አሁን ይሄን የሚያርጉት ገብታችሁ አይደለም የምነግራችሁ፣ ግን ምን ያክል መተሳሰሩ ፍቅሩ እንደነበር ነግራችሁ ነው። እስከዚህ ድረስ አንድ ለተበረ ነው። ይሄ ብቻ እንዳይመስላችሁ። መምህር ወንጣልን የምታውቁት ከሆነ መምህሮቹ ቸገሩ ነበር። በተለይ በእኛ ዲፓርትመንት በጣም ቸገሩ ነበር። እኛ የነበርንበት ሰዓት የሚቸገሩትን ልንገራችሁ። አሳይመንት ሲሰጡ የሚለያየው የእጁ ጽሑፍ ብቻ ነበር የሚለያየው። ምክንያቱም ሁሉም ተማሪ ክላስ ላይ ተገናኝተ
ይሄን እንዴት ነው ተወያይተን ነው የምንሰራ። በኋላ ቢጨንቃቸው መምህሮቹ ለእያንዳንዱ ቡድን የተለያየ ጥያቄ መስጠት ጀመሩ። ያንንም የተለያየኑ ሙሉ ሌቱ ስንሰራ ነበር ነበረ ከጋራ አድርገን ማለት ነው። ይገርም ማለት ነው። እና እንዲያ እያሉ ሲቸገሩ አንድ ቀን ያደረጉትን ልንገራችሁ። መቼም እየተወያዩ በአንድ ላይ ስለሆነ የሚሰሩት ዛሬ ማደርገውን አደርጋለሁ ብሎ ይበልጣል የሚባለው ነገር አሁን ያለ ይመስለኛል። ይበልጣል ምን እንዳደረገ ታውቃላችሁ? ወደ ላይ ብንወጣ ወደ ታች ብንወርድ ልንሰራው ማንችለውን ከባድ ጥያቄ አመጣና 5 ጥያቄ አድርጎ አመጣ። ብንወጣ ብንወርድ ብናገራችሁ አልሰራዋል። ስለዚህ እንዲህ ካልሆነ ውጤታቸው ጊዜ ባሰበት ሙሉ ነጥብ ነው የሚሆነው ብሎ አስበው ነው። ከ20 ነጥብ ሲያመጣ ምን እንዳደረገ ታውቃላችሁ? ከ20 ነጥብ ያችን ከባዷን ጥያቄ 8 ማርክ አስያዛት። ከ5 ጥያቄ ማለት ነው። ሌላውን 3 አስያዘው። እኛ ደግሞ እንዲህ ያደረግን 4ቱን ቀላሎቹን ሰራንና ያችን ትተን ሰጠነው። ምንድነው አለ? ምን ዋል ነው ያችን 5ኛው ሐሳብ አልሰጠህንም ማለት ነው። በጣም ስለተናደደ ከ20 0 ነጥብ ሰጠና ከ20 0 ምንም ጥያቄ የለው። ከ20 0 ሰጠና በኋላ የዲፓርትመንት ተወካይ ስለነበርኩኝ በግል ከተወሰኑ ወንድሞች ጋር ሂደን እኔም የቤተክርስቲያን ዲያቆን ነው ምናምን ሲል እንደው ይሰማኝ ሆነ ብዬ ፎጣ ለብሼ የቆም እና የሚገርመው እንደዛ ፎጣ ለብሼ ዲፓርትመንት ተንበረከክና ይቅርታ ጠይቅ ነው። በጣም ተንበረከከ። አጥብተናል እንዲህ ነው አንድነት ስላለም ነው እንዳንለያይ በየትኛውም ጊዜና ሰዓት አንድ ድምፅ ሆነን አንዳችን ለአንዳችን ተሳስበን እንድንኖር ቃል ስለተጋባን ነውና በጣም ይቅርታ አጥፍተናል ብለን ከዱስር ወድቀን ይቅርታ ጠየቅ ነው። እንኳን አመናችሁ ብሎ ያችን ቀንሶ 12 ነጥብ እንደገና ነጅም ሰጠ ነው። እና ይህን ምናችሁ ለምንፈልግ ይመስላችሁ? በጣም አንድነቱ ነበር፣ መተሳሰቡ ነበር። ስለዚህ አሁን ቢሆን ከመካከላችሁ መተሳሰቡ አንድነቱ ሊጠፋ ይገባል። አንድ እህት አንድ ወንድም ተባሮ ይሄን እናንተ የምታገኙት ጥቅም ይሄ ተንኮል ምንም አይሰራላችሁ። አሁን አብዛኛው ተማሪ ተንኮለኛ ክፋተኛ ነው። በተለይ አሁን በዲፓርትመንቱ ውስጥ በጣም ልዩ መጽሐፍ ካለች ሌላውን እንዳያነብ ምን ያደርጋታል? ይደብቃል። ይሁን ተንኮል እኮ ነው። ይሄ እኮ ሰይጣንነት እኮ ነው። እና እንዲህ አይነት ህይወት በእኛው ትፈጽም አልነበረምና ተሳስበን አንዳችን ሌላኛችን እየተደጋገምን ነበር የምንሄደውና ስለዚህ እናንተ ደግሞ ወደፊቱ ቢያንስ እንኳን አሁን እንዳስፈጽም ማድረጋቸው ባይደረግም ግን መረዳዳቱ ላይ ግን አንድነቱ ላይ ግን ሁላችሁም አስባችሁበት እንድትቀጥሉ ማለት እወዳለሁ። ከዚያ ውጭ ግን እንግዲህ ሌላ ጊዜ እንገናኛለን በሰፊው በሚዲያም በምን ስለምንገናኝ በተለይ ቴሌግራም የምትከታተሉ ወንድሞች ካላችሁ ቋሚ ኮርስ ስላለ የሚከታተሉ ስላላችሁ ቴሌግራም የምትከታተሉ ካላችሁ ኤፍቢ ላይ ገብታችሁ መምህር ሲሳይ የሚል ታገኛላችሁ። መምህር የሚለውን ብላችሁ ነጥብ ሲሳይ ተስፋ ብላችሁ ሰርች ብታደርጉ ከዚያ በኋላ ቴሌግራም ማግኘት ትችላላችሁ። ነጥብ ሲሳይ ተስፋ እንደዚህ ማግኘት ትችላላችሁ። ቀጣይ ደግሞ እንግዲህ ግቢ ጉባኤው ላይ እዚሁ ሰፊ መርሃ ግብር ይዘን እናወራለን። ሴሳት ያነጋገርን የአባቶቻችን አምላክ ክብር ምስጋና ይድረሰው። ወስብሐት ለእግዚአብሔር። ይቆየን። አገልግሎታችሁን አታቋርጡ። ያልጀመራችሁ ምናልባት ለመስጠት የመጣችሁ ካላችሁ እንዲሁ አጋጣሚ የጓደኛ ጋር የመጣችሁ ካላችሁ አገልግሎት ክፍል ላይ ተመድባችሁ ስራ ጀምሩ፣ አገልግሉ። ከግቢም ስትወጡ ለደቂቃም ወይም ለአንድ ቀን እንኳን ክፍተት እንዳይኖራችሁ የምነግራችሁ ማለት ነው። ምክንያቱም አንዴ እግራችሁ ወጣ ካለ መመለሻው በጣም ከባድ ነው። መስነፍ ቀላል ነው አይደል? መበርታት ግን ዋጋ ያስከፍላል። ከስንፍናችሁ ለመመለስ ማለት ነው። ቅድም መምህራችን እንደነበረ እንቅልፍ አንዴ ከተዛባ ያለ መመለስ ብዙ ዋጋ ያስከፍላል። ወይም ፕሮግራማችሁ ከተደባለቀ ማለት ልክ እንደዛ አገልግሎትም ከተቋረጠ በኋላ ብዙ ዋጋ ስለሚያስከፍላችሁ ዓለሙም ጭልም ዳርጎ ስለሚወስዳችሁ ከተመረቃት በኋላ ወደ አገልግሎት ወደ ማህበራችን ማህበረ ቅዱሳን እንድትሳተፉና እንድትባላችሁበት እንድትገቡ እንድትገናኙ አደራ እላለሁ። ሌላው ግን አትነቃቀፉ። በቃ መምህራችን አትነቃቀፉ።
ክላስ ላይ እስኪ ምን ያህሎች ናቸው ለዓላማ መጽሐፉ? አሁን ክላስ የሆነ ጥቆማ ሲደረግ በዓላማ ክርስቲያኑ መርጽ እቅማለሁ ያን አደጉ ለዓላማ ነው። ነገ አገራችን መታደግ አለብን፣ ነገ ለዓላማ መዋል አለብን ብለን መስራት ያለብን እኛው ትውልድ ስለሆነ ማለት ነው። ስለዚህ በዛ ልክ ተጠቀሙ። ሌላኛው ሚዲያ ነው። አንድ ሀሳብ መናገር የምፈልገው ሚዲያ ላይ ሁሉን አታግበስብሱ። የምትከተሉትን ሰው ምረጡ፣ የምትከተሉት ሚዲያ ምረጡ። ቲክቶክ አደራችሁ ጭንቅላታችሁን በጥብጦ ባዶ በሜዳ ላይ ምንትን እንዳያደርጋችሁ የእውነት ለማለት ነው። ሚዲያ እውነተኛ ሚዲያ ምረጡ። ያን ከተከተላችሁ ሚዲያው ማንኛውም መረጃ አልፋችሁ። ስለዚህ ሚዲያ ስትጠቀሙ ያረባቡ የትርኪ ምርኪ የዓለም ግብስብስን አታግበስብሱ፣ መርጣችሁ ተከተሉ ለማለት የምፈልገው። ስለነበረው ሰዓት ሁሉ እግዚአብሔር አምላክ የተመሰገነ ይሁን። አመሰግናለሁ። እሺ መልካም